ንስሐ በሚመስል ህይወት ውስጥ ግን ንስሐ የሌለበት ግን የኃጢአት ድፍረትን እንድንለማመድበት የሚያደርገው ቴክኖሎጂ ነው በዘመናችን የገጠመው። ሰው ኃጢአቱን ሸሽጎ ከእግዚአብሔር ፍጹም ሊያመልጥ አይችልም። ካህን ፊት ስንቆም አንዱ የምንጨነቅበት የምንጠበብበት ምክንያት እውነተኛ ንስሐ በዚህ ስለሚገኝ እንደው በሰዎች ፊት ቀርበን እንዲህ ለማለት ያፈርን ሰዎች እግዚአብሔር ፊት እንዲህ ይላሉ ብሎ መናገር ራሱ በራሱ ምንድነው? ድፍረት ነው። የንስሐ አባትና የንስሐ ልጅ ግንኙነት ምን መምሰል አለበት? ልጆቻችንን የክርስቶስ ፍቅር በልቦናቸው ምን እስኪያደርግ እስኪሳል ድረስ መንፈሳዊ ኃላፊነት አለ። ንስሐ አባት ብለው ከያዙ በኋላ ምስጢራቸው ለሌላ ሰው እንደተሰጠባቸው ያነሳሉ፣ ይልኩልናል። እግዚአብሔርን ወደዋለሁ የምንል አገልጋዮች ሁሉ መውደዳችንን በጎቹ በመጠበቅ ቀኖና ይለሳቸው ሰጣሉ። እኔ ለምን እበላለሁ ደግሞ ለሚርበኝ መድኃኒቱን ሌላ ሰው ውጦልህ እኔ ድናለሁ እንደማለት በገንዘቤ ንስሐን ማግኘት እያለኮ ነው ያለ። ልጅዎ አባትና እናትን አክብር ኃጢአት ለመስራት ስትል የማንን ፍቅር አስብ? የእግዚአብሔርን። አይ የእግዚአብሔርን ፍቅር ስታስብ ያን ጣይ ምን ታደርገዋለህ? ጊዜያዊ ነው ለካ የማያልቅ እግዚአብሔር ፍቅር አለ ትተዋለህ። አሁን እኛ ኃጢአት መስራትን ተስማምተንበት በደቦ ምኑ ነው ያስጨነቀን ያለው? ኃጢአቴን ሰው ቢያውቀው ነው። አይ የመጀመሪያው መንገድ። ስለዚህ ለሰው ተጠነቀቃለሁ እያልን ያለ ነው በኃጢአት በመስራት ላይ ሁላችንም ሰዎች ስለተስማማን ነው አንድ። ስለዚህ ሰውን ተጠንቅቀን እንደው እግዚአብሔር ለዚህ እኮ በጣም ሊቁ አውግስጢኖስ ጥሩ ምሳሌ ይሆናል። አውግስጢኖስ ዘማዊ ነበረ አይደለ? ከዛ ህይወት አልፎ እስከ ጵጵስና ደረጃ የደረሰ ታላቅ ሰው ሆኗል። እና በዘማኝነቱ የምታውቀው አንድ ሴት ግን ምን ያደረገችው? ስታየው በከተማ መካከል አየችው እና አውግስጢኖስ እያለች ጮኸች። ሲሰማ ያቺ ሴት ማን እንደሆነች ምን ብሏል? አውቋል። ስትጠራው ለምንድን ነው መዞር ያልፈለገው ካል ያንን የቀድሞ ኃጢአቱ ምን ልታረገው ስለሆነ ነው፣ ልታስታውሰው ነው። ወደ እሷ ዞር ሲል እሷን ብቻ አይደለም ከሷ ጋር የሰራውንም ዝሙት ሊያስብ ነው። ስለዚህ ምን አለ ሊቁ አውግስጢኖስ? መንገዱን ቀጠለ፣ ዝም ብሎ ሄደ። ለምን? ወደ ኋላ ላለመመለስ ስለፈለገ ነው። በጣም ካስቸገሮቹ በኋላ ከተማውን ስትበጠብጥ ግን ዞረ፣ አያት። እሷ ምንድን ያለችው? እንዴ አውግስጢኖስ እኔ እኮ እኔ ነኝ አለችው። እሱ ግን ምንድን ያላት? እኔ አይደለሁም። አይ ያንቺ የምትይውን ነገር በንስሐ ምን ብየዋለሁ? አልፌዋለሁ። አለመዞርን ምርጫው ያደረገው ወደዛ ኃጢአት ላለመመለስ ነው። በገቢር አይደለም። በምን? በሐሳብ አየህ፣ ሰው የያዘውን ቅድም አንተ እንዳልከው ማለት ነው አይተውም። እቺ ሴት እኔ እኮ እኔ ነኝ ብላየ እንደው ዘማኝነቷን እንደ ኩሩ አርጋ ለመግለጽ ነው የወሰደችው። እሱ ግን እኔ አይደለሁም የሚለውን ህይወት የእግዚአብሔርን ምሕረት በማግኘት ምን ብሎታል? አልፎታል፣ ተሻግሮታል። ሰው የያዘውን ያንን አይልቅ። አንተ እኮ እግዚአብሔር ይቅር ብሎ እግዚአብሔር የርሱ አድርጎ አረ ከዛም በላይ ጸጋም ሰጥቶ እኮ አንተን በሆነ ኃጢአት እኮ የሚያውቁ ሰዎች አሁንም ለዘላለም በእነሱ ጭንቅላት ውስጥ ያ ሰው አንተ ነህ። አውግስጢኖስ ያ ሰው እኔ አይደለሁም ያለው ለዚያ ነው። አየህ፣ ለዚያ ነው። ስለዚህ እንደውም ነው አየህ፣ እንደውም ያ ሰው ያ አይደለሁም የሚለውን አምላክ ብንፈራው አየህ፣ ቸርነቱን ምሕረቱን አይተን ፍቅሩ ገዝቶን ከኃጢአት ብንቆጠብ ኖሮ በጸጋ ላይ ጸጋ በክብር ላይ ክብር ያገኘን እንዴት ነበር። ስለዚህ አንዱ ኃጢአትን ለመተው ነው የእግዚአብሔር ፍቅር ሊያስገድድን የሚገባው። እሱ ላይ ነው ሁላችንም መቆም። በቃ ከዛ በኋላ ያለው ጉዳይ ርዕስ አይሆንም ነበር። አሁን የመጀመሪያውን ጉዳይ ለፍትወት፣ ለስርቆት፣ ለምኞት፣ ለእያንዳንዱ ህይወታችን ኃጢአትን መስራት ገንዘብ አደረግነው። ከዚህ በኋላ ግን የሚያስጨንቀን ይኸውልህ ኃጢአት መስራታችን አይደለም፣ ሰው አወቀብኝ አላወቀብኝ የሚለው ጉዳይ ነው። እግዚአብሔር አወቀብኝ አላወቀብኝ ብለን ልክ ለሰው እንደሰጠነው ልክ አልተጨነቅንም። ብንጨነቅ ኖሮ አየህ ካህኑ ፊት እንደዚያ የሆነ መንቀጥቀጥ፣ እንደዚያ የሆነ ፍርሃት፣ እንደዚያ የሆነ መርበትበት ውስጥ አንገባም ነበር ነው አንዱ ጉዳይ። ሁለተኛው ደግሞ ቅድም እንዳነሳው እሺ አንድ ሰው አብልጦ ጸሎተ ምናሴ ያቀረበው ጸሎት ምንድን ነው የሚለው? አቤቱ ጌታ ኢየሱስ ክርስቶስ ኃጢአቴን እያሰብኩኝ ወደ ሰማይ ቀና ብዬ እመለከት ዘንድ
አንዳች የሆነ ኃይልና አቅም የለኝም። በነገራችን ላይ ቤተ መቅደስ ሲሰራ ዶሙ በጣም ከፍ ብሎ እንዲሰራ የሚደረገው ለምን ይመስላል? በስርዓተ ቤተክርስቲያን አንዱ በእኛና በእግዚአብሔር መካከል ያለውን እኮ ርቀት እንድናውቅ ነው። አንዱ በነገራችን ላይ ቀና ብዬ ከቤት ጠፈር ገባ ዘንድ ያኛው መቼም ቤት የተገባ ዘንድ አይገባም ነው አይደል ያለው። ልጄን ፈውስልኝ ያለው ሰው እምነቱ በጣም ታላቅ ነው የተባለው። እኔ ኃጢአተኛው ቤት እንደው ከቤት ጠፈር ትገባ አይገባም ዘንድ ነው ያለው። ተመልከት፣ እንደዚህ ያለ እምነት ተብሎ የተደነቀለት። እኛ በቤተ መቅደስ ውስጥ ሆነ ቀና ብለን ምናየው ዶም ረጅሙ እኛ ኃጢአተኞቹ፣ እግዚአብሔር ደግሞ ቸር መሐሪ መሆኑ እንድናስብ እኮ ነው። ተመልከት፣ ሩቅ ሆኖ ራሱ የሚሰራው በቤተክርስቲያን ስርዓት መሰረት አንዱ ለዚያ ነው። ስለዚህ ቀና ብለን በእንደነዚህ ያለ ኃጢአትና ነውር ውስጥ ያለን ሰዎች፣ በእንደዚህ ያለ እግዚአብሔርን ባሳዘነ ህይወት ውስጥ ያለን ሰዎች ቀና ብሎ ሰማይን መመልከት እንዴት ይቻል ነበር? ማለት ኃጢአታችንን ብዙዎቻችን ስለረሳ ነው ስለዘነጋ ነው እንጂ ሰማይን እንኳን ቀና ብሎ መመልከት አይገባም። በቅዳሴያችን ሰዓት በጸሎተ ንስሐ ጸሎት ምንድነው የሚለው ካህኑ? የሰውን ድካሙን አንተ ታውቃለህና አይደለ? በማሰብም ቢሆን በመናገርም ቢሆን በልብ ክፋትም ቢሆን አንተን ብንበድል ተውልን አቅልልልን አይደለ? አስተሰሪ ምን በለን ይቅር በለን የሚለው ጸሎት ምንድነው የሚነግረን? የሰውን ድካሙን አንተ ታውቃለህ። ተመልከት፣ እግዚአብሔር ድካማችንን ያውቃል። ቀጥሎ ምንድነው የሚለው? አየህ፣ በመናገርም ቢሆን ተናግረን እግዚአብሔርን ያሳዘነው ነገር የለም። ከእንደገናስ ደግሞ በማሰብም ቢሆን ቅድም ያነሳነው በልቦናችን ክፋትም ቢሆን በእነዚህ ሁሉ አንተን ብንበድልህ ተውልን። ይሄ የሚነግረን ነገር ምንድን ነው? አየህ፣ እግዚአብሔር በመናገር በማሰብ በመስራት እያወቀን እንኳን ንስሐን ስላሰብነው ስለተናገርነው ስለሰራነው ምን እንዲሆነ ወደሱ መቅረቢያ እንዲሆነ እግዚአብሔር እድሜ ይሰጣል። ይሄ የሚነግረን አንድ ጉዳይ ምንድነው ካልን ሰው ኃጢአቱን ሸሽጎ ከእግዚአብሔር ፍጹም ሊያመልጥ አይችልም። የት ያመልጣል? አሁን በእውነቱ የሚሮጥበት ሜዳ ከእግዚአብሔር ሊከልለው ይችላል? የሚወጣበት ቀዳዳ ከእግዚአብሔር ሊከልለው ይችላል? አይችልም። በሌላም መንገድ የሚገባበትስ ዋሻ ራሱ ከእግዚአብሔር ሊከልለው እኮ አይችልም። እንዴ የሚመካበት ጋሻ ነው መመከቻ አድርገው መቼም ዘመድ ስልጣን ወገን የሚያደርጉ ሰዎች ከሰሩት የኃጢአት ስራ በዚህ መንገድ ከእግዚአብሔር ሊሸሸጉ አይችሉም። እንደው ምድራዊ ጋሻ ሌላም ቢኖራቸው ማለት ነው። እና የሚጠገቡበት የሚንጠለጠሉበት ገመዱ ሁሉ ነገር ከእግዚአብሔር እንሸሸግበት አንችልም። አይ ስለዚህ ሰው አየኛ ላየን ብለን የምናስብ ሰዎች ከዚህ ሆነን እንኳን ከእግዚአብሔር ልንሸሸግ እንደማንችል አስበን ካህን ፊት ስንቆም አንዱ ምንጨነቅበት ምንጠበብበት ምክንያት እውነተኛ ንስሐ በዚህ ስለሚገኝ ነው። በመጠበብ በመጨነቅ እያዘንክ አይደል? በንስሐ ምን እየሆንክ ነው? እየተጸጸትክ ነው አይደል እንዴ? ስትጸጸት ስታዝን እንባ ይቀድምሃል። ምን ኃጢአትን አስበህ ይሄ እንባ ወደ ማን ስለሚያቀርብህ ነው? ወደ እግዚአብሔር ስለሚያቀርብህ ነው። ይሄ የሚነግረን አንዱ ራሱ ጉዳይ ለዚያ ነው። እና ራሳችን ለፍላ እንደውም አባ ጊዮርጊስ ዘጋስጫ ምንድነው የሚለው? የሚዘልፍልኝ ምስክር አልሻም እኔ ለራሴ ይላል። እኔው ለራሴ የራሴን ዘለፋ አነባለሁ ይላል። የራሴን ዘለፋ አነባለሁ እንዲህ አድርጌያለሁ እንዲህ አየህ፣ ዘለፋህ ነው ምን የሚያደርግ ወደ እውነተኛው ንስሐ መንገድ የሚመራህ እንጂ አሁን ቴክኖሎጂው ሰጠን ብለን ካህኑ ፊት ለመቅረብ ፈራው ካልን ምን እያልን ነው ማለት ነው? እግዚአብሔርን ደግሞ ፈራው ብቻ በማለት ብቻ እውነት ለመናገር እውነተኛ ንስሐ ይገኛል። አሁን አንዳንዶቻችን የምንፈልገው እኮ እንደዛ ነው አይደለም እንዴ? ተመልካቾቻችን አሁን ይሄንን የሚያስተምሩን ሰዎች ቅድም እንዳልከው ከኛ ቤተ እምነት ውጭ ያሉ ሰዎች እኮ በቃ ለካህን መናገር አያስፈልግም፣ ለእግዚአብሔር አንድ ጊዜ ተናግሬያለሁ። እሺ አንድ ጊዜ ተናግረ ከዛስ እንደፈለግከው መሆን። አዮ ሰይጣን የሚያመጣው አንዱ በእውነተኛ ንስሐ ከእግዚአብሔር ጋር እንድትገናኝ ንስሐን ሲያቀልብህ አየው ትንሽ ሲያረግብህ በቃ ለእግዚአብሔር እነግራለሁ። ከዚያስ በኋላ ለእግዚአብሔር ነግረህ ከሱ ጋር ይበልጥ የምትገናኝበት ቀኖናዊ ህይወት አይኖርህም። አሁን ተናዘብ ብቻ እኮ አታበቃ። ምን አለው? ቀኖና አለው። ጸሎቱ ተመልከት፣ ስግደቱ፣ ጾሙ፣ ምጽዋቱ፣ ይሄ ሁሉ ነገር ደግሞ ወደ ማን ያቀርባል? ቅድም ስናነሳ ሁለተኛው ምንድን ነበር ያልነው? ተመልካቾቻችን መናዘዝን ስናነሳ አንዱ መድኃኒት ነው አላለም? አይ ተናዘክ በቃ ኋላ ምን ያስፈልጋል? መድኃኒቱ ደግሞ ምን ይሆናል? ጾም። መድኃኒቱ ደግሞ ምን?
ጸሎት። እነዚህ ነገሮች ደግሞ መድኃኒት ይሆነዋል። ከእግዚአብሔር ጋር እርቅ ትፈጽማለህ። አሁን ግን ለእግዚአብሔር ብቻ ነው መናገር የምፈልገው የምንል ሰዎች ምድራዊ የሆነ ሰው ፈርተን እግዚአብሔርን ግን ደግሞ ተመልከት ስላል እንዴት ቀና ብለን በእውነት እሱ ፊት እንዲያርግ ያለው ብሎ ለመናዘዝ እንኳን መንፈሳዊ አቅም ይታጣል ከኃጢአት ከበደል ምክንያት። ስለዚህ እንደው በሰዎች ፊት ቀርበን እንዲህ ለማለት ያፈርን ሰዎች እግዚአብሔር ፊት እንዲህ ይላለው ብሎ መናገር ራሱ በራሱ ምንድነው ድፍረት ነው የራሱ በእውነቱና እግዚአብሔር ካህናቱን መልእክተኛ አድርጓል። ቅድም እንዳለው ራስን ለካህን አሳይ ብሏል። ስለዚህ ራሳችንን ለካህን ስናሳይ ለማን እያሳየን ነው ማለት ነው? ለእግዚአብሔር። እኛማ እግዚአብሔርማ ምናችንን ያየዋል። በኃጢአትም በበደልም ስንወድቅ እኮ ያውቀናል። ግን ቀድሞ ማይቶ ነው። አዎ ቀኖናው ይሄ መናዘዙ እኮ የሚጠቅመን ለሱ ያለንን ፍቅር ለሱ ያለንን አክብሮት ለመግለጥ ታውቀዋለህ እኮ አንተ። ግን እንዲህ አድርጌ ያሳዝኛለሁ፣ እንዲህ አድርጌ በድዬሃለሁ፣ አልረሳሁትም እኮ አምላኬ ኃጢአቴን። እና ቅዱስ መቃርስ ምንድን ያለው ኃጢአታችንን እያሰብን ስንናዘዝ እግዚአብሔር ኃጢአታችንን ይቅር ይልልናል፣ ስንረሳውስ ቆጥርብናል ያለው። ስንናዘዝ ይቅር ይለናል ያለው ለምንድን ነው? ስለሚያውቀው ነው። ስለሚያውቀው አየህ፣ እሱ የሚያውቀውን ስትናዘዝ ምን ይልሃል? ይቅር ይልሃል። ለምን? በማስቀረትና ጥሩ ልንዶሽ። ለዚህ ደግሞ ጥሩ ምሳሌ ሐዋርያት ሥራ ምዕራፍ 5 አናንያና ሰጲራ ምንድን ያደረጉት? ወደ ሐዋርያት ማህበር መጡ አይደለ? ስለዚህ ያለንን ሁሉ ብንሰጥ ደግሞ ነገ ከነገ ወዲያ ማህበር ቢፈርስ እኛ ምን በላው እናጣለን ብለው ሄዱና ምን አደረጉ? ኩሌታቸውን ከፈሉና የተወሰኑ ይዘው መጡ። እና ቅዱስ ጴጥሮስ ደጋግሞ ጠየቃቸው አይደለ? ከዚያ በኋላ ግን የመለሰው መልስ እኮ ለዚህ ይረዳናል። መንፈስ ቅዱስን ታታልል ዘንድ አይቻልም። መንፈስ ቅዱስ የታለ በአካል እዛ ጋር ካህኑ ምንድነው? አየህ፣ በእግዚአብሔር ፊት እንደምትናገር የምታውቀው በዚህ ነው። እነዚህ ሁለት ባልና ሚስቶች የተናገሩት በማን ፊት ነው? በቅዱስ ጴጥሮስ ፊት ነው። ተመልከት። ግን መንፈስ ቅዱስን ታታልል ዘንድ የሚለው አነጋገር እኮ ነው። በካህኑ ፊት ስትናገር በማን ፊት እየተናገርክ ነው? በእግዚአብሔር። ስለዚህ ለካህኑ ስታስቀር በማን ፊት እያስቀረህ ነው? እግዚአብሔር ፊት እያስቀረህ ነው። አይ ለዚህ ካህኑ ጋር በአካል የምትገናኘው በእግዚአብሔር መልእክተኛ ፊት መነጋገር ማለት ከማን ጋር እንደመነጋገር ነው? አንደበትን ከሳሽ አድርገህ እግዚአብሔር እንዳኛ አድርገህ እንደመነጋገር። ስለዚህ አንዱ የዘመን ያመጣሽው ነገር ሁሉ ሰይጣን ወደ እውነተኛው ንስሐ እንዳንገባ እንደሱ ወድቀን እንድንቀር ንስሐን ቀላል ነገር አይተን መጸጸት ማዘን የሚባለው ነገር ከኛ ወጥቶ ዘመናዊ ነገር አድርገን ሁሉን ነገር ቀሊል አድርገን አሁንም ኃጢአት ላይ ኃጢአት እየጨማመርን እንድንኖር ንስሐ በሚመስል ህይወት ውስጥ ግን ንስሐ የሌለበት ግን የኃጢአት ድፍረትን እንድንለማመድበት የሚያደርገው ቴክኖሎጂ ነው በዘመናችን የገጠመን። በጣም የሚገርም ነው። ቃልት ያሰማል። እጅግ በጣም በጥሩ ሁኔታ ተመልሶልናል። አሁን ያው እንግዲህ ስለ ኑዛዜ በደንብ ተረድተናል። ምዕመናንም በደንብ ተረድተዋል። ግን ከዚህ ቀጥሎ ምንድነው ሊመጣ የሚችለው? ንስሐ አባት መያዝ የሚለው ነገር ይመጣል። ከተረዱ በኋላ ለምን ወደ ትግበራ ነው። መጀመሪያ ቀንም ስናገር እንደነበር ነው ከመጨረሻው የጀመርን መጀመሪያ ነው። በቃ ሰው የህይወቱን እየኖረ ያለውን ህይወት ማስተካከያ ወይም ዛሬ አሁኑኑ ሊተገብረው የሚችለውን ነገር ነው ማድረግ የሚገባበትና ከዚህ በኋላ የሚቀጥሉትም ሌሎቹ ቁርባኑንም ጋብቻውንም ሌሎች ሐሳቦች ከንስሐ በኋላ የሚመጡ ነገሮች ስለሆኑ አሁን ንስሐ አባት የሚለው እናነሳለን ማለት ነው። ኑዛዜውን በደንብ ተምረዋል። ስለዚህ መናዘዝ እንዳለባቸው አመኑ። ከዛ ንስሐ አባትን ለመያዝ ወደ ቤተክርስቲያን ሄዱ ማለት ነው። እነዚህ ምዕመናን ወይም ደግሞ ንስሐ አባት በአቅራቢያቸው ያዙ እና ንስሐ አባትና የንስሐ ልጅ ግንኙነት ምን መምሰል አለበት? እንዴትስ ነው በጎውን እረኛ መልካሙን አባትስ ለይተው መያዝ የሚችሉት? የብዙ እህቶች ወንድሞች ቤተሰቦቻችን ጥያቄ ነው። ለምን በጎን በኩል ወይም ደግሞ በሌሎች በኩል የሚያዩዋቸውን ወይም ደግሞ በሌላ ሰው የደረሰውን ነገር ይጽፉልናል። አንዳንድ ጊዜ ንስሐ አባት ብለው ከያዙ በኋላ ምስጢራቸው ለሌላ ሰው እንደተሰጠባቸው እንደዚህ ብዙ ነገሮችን ያነሳሉ፣ ይልኩልናል እና ምን እናድርግ ብለናል። እና የንስሐ አባትና ልጅ ግንኙነት ምን መምሰል አለበት? ገደብስ አለው ወይ? ልክስ አለው ወይ? በጣም ጥሩ ጥያቄ ነው ይሄ። አሁን በዘመናችን በእርግጥ በዚህ ደረጃ የሚታዩ በጣም ብዙ ክፍተቶች አሉ። እውነት ለመናገር አንዱ እንግዲህ መቼም የንስሐ አባት ራሱ ከትርጉሙም እኮ ስናይ
ያው መምህረ ንስሐ ነው እንላለን አይደለ? ሰው ስጋዊ አባት አለው አይደል? በዚህ ምድር ስጋዊ አባት የሆነው ሰው ለልጁ ምን ያደርጋል? የሚበላውን የሚጠጣውን ነገር ለማግኘት ሲል መስዋዕትነት ይከፍላል በዚህ ምድር አይደለ? ዋጋ የምከፍለው እኮ ለልጆቼ ነው የሚል አባት ይሄ የሚነግርህ ነገር ምንድነው ካል መቼም እነዚህ ልጆች እግዚአብሔር ያንን አባት አሳዳጊ ሞግዚት አድርጎ እነዚህ ህፃናቶች ስጦታዎች ስለሆኑ እግዚአብሔር ለዚያ ቤተሰብ ግን የዛ የቤተሰብ ራስ የሆነው ባል ግን ለቤተሰብነቱ ዋጋ ከፍሎ ስጋዊ የሆነውን ነገር እያሟላ መኖር ይጠበቅበታል። አንዱ ኃላፊነቱ ነው የባል አይደለ ወይም ያባት። ይሄንን ደግሞ ወደ መንፈሳዊ አባትነት እናምጣው ማለት ነው። አየህ ስጋዊ በአባት ስር አድጎ የመጣ አንድ ክርስቲያን ለነፍስም ልክ እንዲያለ ምን ያስፈልገዋል? አባት ያስፈልገዋል። ስጋዊ አባት ቢራብ ተሸክሞ ያባት እንደው በሰው ዘንድ ይናቃሉ የሚባሉ ነገሮችን ሁሉ አድርጎ ልጁን የሚያሳድገው ለምንድን ነው? ክብር ሳይኖረው ቀርቶ አይደለም። ልጁን ማሳደግ ድርድር ውስጥ የሚገባበት ስላልሆነው ለአንድ አባት ታመው የልጆቻቸውን ጤና የሚጠብቁ ወላጆች የሉ። እነሱ አንድ ጫማ ኖሯቸው ልጆቻቸው 3-4 ቅያሪ ጫማ እንዲኖራቸው የሚተጉ አባቶች የሉ። ለራሳቸው ልብስ ሳይቀይሩ ልጆቻቸው ልብስ እንዲቀይሩ የሚተጉ ስጋዊ አባቶች የሉ። ይህን ወደ መንፈሳዊ አባትነት እናምጣው። አየህ በኃጢአት በበደል ዲያብሎስ ተስፋ አስቆርጧቸው ከእግዚአብሔር ፍቅር በጥሶ ጥሏቸው ምንም ተስፋ የለኝም ብሎ በዚህ ምድር የባከኑ እነዚያ ነፍሳት አባት ለልጁ የሚያደርገውን በመንፈሳዊ ሕይወት አባቶች ለልጆች በማድረግ እንዲህ ያለውን ትድግና መስራት ይጠበቅብናል። በቃ ይሄ ኃላፊነታችን ነው። ለዚህ ደግሞ አንዱ ምስክርም የሚሆነን ቅዱስ ጴጥሮስ ነው። እስኪ ቅዱስ ጴጥሮስ ያን ጊዜ ሐዋርያት ተሰብስበው ጌታችን ባለበት የተናገረው ነገር ምንድን ነው? እነዚህ ሁሉ ቢክዱ ተመልከት፣ እኛ ከዋለበት ካደርክበት የምናድር ነን፣ እኛ ሁላችን አንክድህም ነበረ ማለት የነበረበት አይደል? አሁን መጀመሪያ አሳነሰና ራሱን ምን አደረገ? ከፍ አደረገ። ቀጠለ አይደለ? ሄደ ታሪኩ። ጌታውን ሊክድበት የሚደርስ ሰዓት ሲደርስ ያቺ ሴት አየችው። አለባበሱ አነጋገሩ እሱን ይመስላል ብላ ክስ ስታቀርብበት እሱ የሰጠው ምንድን ነበር? የምትዩን ሰው በፊልጵስዩስ ቂሳርያ አንተ የሕያው እግዚአብሔር ልጅ ነው ያለውን ምስክር የምትዩን ሰው አላውቀውም በሚለው ተካ። የመጀመሪያውን ክብደት ይኸው እነዚህ ሁሉ አለ ራሱን አወጣ። ማን ትሉኛላችሁ ተብሎ ሲጠየቅ ሌሎቹ ዝም ያሉትን እሱ ቀድሞ አንተ ያው እግዚአብሔር ልጅ ነው አለ። ተመልከት። አሁን ደግሞ በዛ አንደበት ምን አለ? የምትዩን ሰው አላውቅም አለ። ያን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ አንገቱን ቀና ብሎ ተመለከተው። ዶሮም ስንት ጊዜ ጮኸ? ያኔ 3ኛው ጮኸ። አየህ፣ ቀና ብሎ በፍቅር ተመለከተው፣ አየው። ጴጥሮስ ያን ጊዜ እየሮጠ በንስሐ ለቅሶ ውስጥ ምን አደረገ? ከእግዚአብሔር ጋር እርቅ ለመፈጸም ሮጦ ሄደ። አሁን ይኸውልህ እኛ አባቶች መጀመሪያው መንገድ ወደ ልጆች ከመምጣቴ በፊት እንደ ቅዱስ ጴጥሮስ ተነሳሂ ልቦና ያለን መሆን መቻል አለብን። ተነሳሂውን ከማግኘታችን በፊት እኛ አንዱ እሱ ነው መጀመሪያ የሚያስተሳስረን። ምክንያቱም እኛም ሰዎች አይደለን፣ በኃጢአት እንወድቃለን። እየወደቅን መነሳትን እየቀመስነው ነው ሌሎችን ምን የምናደርገው የምናበረታው። መምህረ ንስሐ ጋር ሂጄ በካህኑ አማካኝነት እግዚአብሔር ፊት ቅድም እንዳለው ያንን እኔ በተግባር ሳደርገው እግዚአብሔር ፊት ሆኖ ኃጢአትን የመናዘዝ የመናገሩን እንዲያን መርበትበቱ ጭንቁን በምን አውቀዋለሁ? በተግባር አውቀዋለሁ። በተግባር አውቀዋለሁ። ለምን? ደጋግሜ ምን እየገባው ስለሆነ እሳ እየገባው ስለሆነ በተግባር ነው የማውቀው። በቲዮሪ አይደለም፣ በሽምደዳ አይደለም፣ በተግባር ነው የማውቀው ያንን ህይወት። ስለዚህ ከኔ ጋራ የሚቆመው ልጅን በምን አውቀዋለሁ ማለት ነው? እኔ በተግባር እንተዋወቃለን። አየህ፣
የድርጊት ጉዳይ። ምክንያቱም ሁለታችንም የምንወርሳት አንዲት መንግስት ነው ያለችን። ያለንም አምላክ ስንት ነው? አንድ ነው። ጴጥሮስ በደለ፣ እኛ ካህናት ነን በደልን በተለያየ ምክንያት። ግን ጴጥሮስ እንደ ይሁዳ ወጥቶ አልቀረም አይደለ? በምን? በንባ በንስሐ። እኛም ወድቀን በንስሐ እንነሳለን። መነሳቱን ደግሞ ከቃል በላይ በምን እናውቀዋለን? በተግባር ሰላማዊ ህይወት፣ ልክ ሌላው የሚሰጠውን ማለት ነው። ንስሐ ለእኛ የሚያን ስለሚሰጠን ሁል ጊዜ የምንናገረው ከአንደበት አይደለም። ከምንድን ነው? ከልብ ነው። እናውቀዋለን ያንን ነገር። አሁን ስለ ጸሎት ሰው የማይጸልይ ሰው ቢሰብክ ቢያስተምር ያ ስብከት በሰው ልቦና ውስጥ አያድርም። ያነበበውን ነው የሚናገረው እንጂ የሆነውን አይደለም። የሆንከውን ስትናገር ከልብህ ነው፣ ከንባብ አይደለም የምትናገረው። አየህ፣ ልክ አሁን እንደኔ አይነት አንዳንድ እኮ ብልጣብልጥ ሰባኪዎች አለን አይደል? የምንናገረውን እንጂ የምንሆነውን አትዩ ምን እንላለን? እንደዛማ እኮ ነገር የለም። የምትናገረውን ምን እንድትለው ነው? እንድትሆነው ነው። አይ የምናገረውን ብቻ ስሙኝ የማረገው ሌላ ነገር ግን እንደው አትዩ ማለት አይባልም። እንደዚህ የሚብል ክርስቲያናም የለባቸው። ስለዚህ እኛ እየወደቅን እየተነሳ ልክ እንደ ጴጥሮስን ህይወት ገንዘብ አድርገን በክርስትናው ከኖርን ካህናት፣ ቀጥሎ ጌታችን ያለው ነገር በተግባር ይገባል። ምንድን ያለው ጌታችን ከትንሣኤ በኋላ? እስኪ አንድ ጥያቄ ልጠይቅ። ለሐዋርያነት አለቃ መሆን ያለበት ቅዱስ ዮሐንስ ነው ወይስ ቅዱስ ጴጥሮስ ነው? በእኛ አይን ቅዱስ ጴጥሮስ። እንዴት? በእኛ አይን? አዎ በእኛ አይን። እስከ መስቀሉ ድረስ የታመነው ዮሐንስ ነው ወይስ ጌታን የካደው ጴጥሮስ ነው ለሐዋርያት አለቃው ነው መሾም ያለበት? በሱ ከሆነ ቅዱስ ዮሐንስ ነው። አዎ በሁላችንም ዘንድ እንደዛ ነው። ለምን? እስከ መጨረሻው የታመነው እሱ ነው። ቅዱስ ጴጥሮስማ ክዶ እኮ ሄዷል። ሌሎችም እኮ ተፈትነዋል። እስከ መጨረሻው ግን ታምኖ የቆየው ማን ነው? ዮሐንስ ነው አይደል እንዴ? ለዚህ ጌታችን ሐዋርያትን ሲሰበስብ ከትንሣኤ በኋላ ማድረግ የነበረበት ምንድን ነው? ለቅዱስ ዮሐንስ ስልጣን መስጠት ነበረበት። ለምን? ታምኗል አይደል እንዴ? ግን ጌታችን ያን አላደረገም። ለቅዱስ ጴጥሮስ ለምንድን ነው የሐዋርያት አለቃ ያደረገው ካልናየ? በንስሐ የሚመለሱ ሰዎችን የሚወድበት ፍቅር ማሳየው ያደረገው ጴጥሮስ። አየህ፣ የፍቅሩ ልክ ማለት ነው። በንስሐ የሚመለሱ ሰዎችን ይወዳል ሁል ጊዜ። ለዚህ እኛ ካህናት ይወልድ መጀመሪያ ራሳችን በንስሐ ህይወት ስንመላለስ ቀጥሎ ስላለው የንስሐ ህይወት ያነበብነውን ሳይሆን የሆነውን የምናስተምርበት መንገድ የሆነውን እንዴት እግዚአብሔር እኛ እንደተቀበለን የሆነውን። ስለዚህ ቅዱስ ጴጥሮስን በዚያ ሐዋርያት በተሰበሰቡበት ጥያቄ ጠየቀው። ምን የሚል? ትወደኛለህ? አንዴ አይደለም ስንት ጊዜ? ሶስት ጊዜ ነው የካደው ጴጥሮስ። ጆሮ የጮኸው ስንት ጊዜ ነው? ሶስቴ ትወደኛለህ የሚል ጥያቄ ጠየቀው። አየህ፣ መውደዱን 3 ጊዜ ተናገረ። ልክ እኛ በመብል ምክንያት ነው አይደለም ከገነት የወጣ ነው የተመለስነውስ በምንድን ነው? በመብል በጠፋ ነው የሚያድነን ጌታችን። በካደው 3 ጊዜ መልሶ እንዲመለስ አደረገው። ትወደኛለህን ብሎ ሲጠይቀው እንደምወድህ አንተ ታውቃለህ። የንስሐ ህይወት ጥቅሙ ለእኛውን ለአገልጋዮች ለአባቶች ነው እያወራው ያለሁት፣ ስለ ልጆች አይደለም። ለአገልጋዮች ለእኛ የሚሆነን ነው። በቃ ይሄ እኮ የጌታችን በቃ ትምህርቱ አብነቱ እኮ ይሄ ነው። እኛ ልክ እንደ ጴጥሮስ አየህ፣ ንስሐ ስንገባ ንስሐ ከገባ በኋላ ያለን ህይወት እንደምወድህ አንተ ታውቃለህ የሚል። ንስሐ ያልገባን እስከሆነ ለመጀመሪያው በትዕቢት ሁሉ ቢክዱ እኔ ምን አይደለም አልክድም የሚል ስነ ልቦና አለ። አየህ፣ ጴጥሮስ ያን ስነ ልቦና በንስሐ ምን አደረገው? አጠፋው። ትወደኛለህ ሲባል አሁን ምን አለ? ደሞ ወደህማ አንተ ምን ትላለህ? አየህ፣ ሰጠ። የቅዱስ ጴጥሮስ አገልግሎት ከዛ በኋላ ምን አይነት ነው? ቀዳሚ ስለ ክርስቶስ ሆነ። በቃ ሆነ። ጴጥሮስ የሚባለው ጠፋ። ሐዋርያት እኮ ኢየሱስ ክርስቶስን በማገልገላቸው አገልግሎታቸው እነሱ እንዲታወቁበት ሆነ። ማን ስለሆነ? ያገለግሉት ጌታችንን ስለሆነ እንዲታወቁበት ሆነ።
አሁን ምንድነው ውዳሴ ማርያም ሁላችን ጸልያለን፣ ጥሩ ነው። አሁን ውዳሴ ማርያም ቅዱስ ኤፍሬም ውዳሴ ማርያምን አስጠራው ወይስ ውዳሴ ማርያም ቅዱስ ኤፍሬምን አስጠራው? ውዳሴ ማርያም ቅዱስ ኤፍሬምን አስጠራው። ቅዱስ ኤፍሬም የደረሰው አስጠራው። አሁን የኛም አገልግሎት ልክ የክርስቶስ ሲሆን እንደዚህ ነው። በተዘዋዋሪ መንገድ የክርስቶስ የሆነ አገልግሎት እኛን ምን ያደርገናል? እንድንከበር፣ እንድንወደድ፣ ክህነታችን እንዲከበር፣ አየህ በዚህ ምድር ያለን ሁኔታ ጥብቅ እንዲሆን ክብርን ሞገስን ያሰጠናል አገልግሎት። ቅዱስ ጴጥሮስ ያደረገ ያንን ነው። በቃ አንተ ታውቃለህ አለ። ከዚያ በኋላ ያለው አገልግሎት ቅዱስ ጴጥሮስን አስጠራው። አገልግሎቱ በአንድ ስብከት 3000 ነፍሳትን መለሰ እንዲሆን ያምን ከዚህ በኋላ ያለው ነገር አስጠራው። አየ ቅዱስ ጴጥሮስን አገልግሎቱ እኔ ያውቃለሁ ከሚለው አንተ ታውቃለህ ወደዚህ ከዚያ ጌታችን ያለው ነገር በጣም መሰረታዊ ነው በእውነት። አምላካችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ጴጥሮስን ቀጥሎ የጠየቀው ጥያቄ ምንድነው? እንደምወደድ አንተ ታውቃለህ ሲለው ምንድን ያለው? በጎቼን ጠብቅ። ይኸውልህ ይሄ በጣም ለእኛ ለአገልጋዮች በቃ መሪያችን ይሄ ነው። ትወደኛለህ አይደል? አዎ። ከወደድከኝ ምኖቼን ጠብቅ። በጎች በቃ እግዚአብሔርን ወደዋለሁ የምንል አገልጋዮች ሁሉ መውደዳችንን በጎቹን በመጠበቅ ነው የምንገልጸው። ቅዱስ አርሳኒዎስ ምንድን ነው የሚለው? ሰይጣን ስለ እግዚአብሔር ብዙ እንድትናገር ሊፈቅድልህ ይችላል፣ እግዚአብሔርን ግን እንድታነጋግረው አይፈቅድልህም ይላል። ብዙ እንድትናገር ስለ እግዚአብሔር ሊፈቅድልህ ይችላል፣ ግን እግዚአብሔርን እንድታናግረው አይፈቅድልህም። እግዚአብሔርን ማናገር ከጀመርክማ በጸሎት ምን እያረክ ነው የምትሄደው? ጸጋ እያደረብህ ነው። ስለዚህ ስለ እግዚአብሔር እንድትናገር ብቻ ያደርግሃል። እና እግዚአብሔርን እወደዋለሁ እግዚአብሔርን አከብረዋለሁ እያሉ መናገር አይደለም ነው ጌታችን ያለን። እኔን የምትወደኝ ከሆነ በጎቼ ምን በልልኝ? ጠብቅልኝ። በግ የተባሉትን ጠብቅ፣ ገልገል የተባሉትን ጠብቅ፣ ጠቦት የተባሉትን ጠብቅ። 30 60 100 ሊያፈሩ በሚችሉበት ጠብቅ፣ እንደየእድሜያቸው እንደየደረጃቸው አይደል እንዴ? እንደዛ ደረጃ ጠብቅ። አሁን አንድ ተክል ብዙ ነገር ተቀረበለት በኋላ መቼም ፍጉም የሚጠጣው ሁሉም ካገኘው በኋላ ምን እንላለን? ይሄ ተክል ጸደቀ እንላለን አይደል እንዴ? ጸደቀ እንላለን። ያኮ ማለት ነው የድነት የሚባለው ያ ጽድቅ የሚባለውን ነገር ማለት ነው። ልጆች እንዲያገኙ ፍጉን ማቅረብ ውሃውን የማጠጣት ድርሻ የማን ነው? አባትነት ድርሻ። እግዚአብሔርን የምንወደው ከሆነ መውደዳችንን በጎቹን በመጠበቅ ምን ማድረግ አለብን? መግለጽ አለብን። በቃ ከወደድከኝ በጎቼን ጠብቅልኝ ያለው ጌታችን ለዚያ ነው። ስለዚህ አንዱ አባቶች እግዚአብሔርን ስለምንወደው እግዚአብሔርን ደግሞ ከወደድነው ምኖቹን እንጠብቅለታለን? ለበጎቹ እንራራላቸዋለን። አየህ፣ ለበጎቹ እንሳሳላቸዋለን። ስጋ አባት ለልጁ እንደሚሳሳው እኛም በነፍስ ላሉ ልጆችን ምን እናደርጋለን? እንሳሳለን። ከስጋው ከደሙ በልተው ጠጥተው ይሆን ወይ ብለን እንጨነቃለን። አባት ምን በላ ምን ጠጣ ብሎ ለስጋው እንደሚያቀርብለት ሁሉ ከስጋው ከደሙ በልተው ጠጥተው የዘላለም ሕይወት እንዲያገኙ ብለን እንጨነቅላቸዋለን። ስጋዊ አባት ልጁ ወጥቶ እንዳይቀርበት እንደሚጨነቀው ሁሉ እኛም እነዚህ ልጆቻችን ከኃጢአት ርቀው ሄደው እግዚአብሔርን ወደሱ ለመመለስ ሩቅ ሆኖባቸው መንገዱ የመመለስ አቅም አጥተው የደከሙትን ደግሞ ምን ማድረግ? ወጥተውብን እንዳይቀሩ። አባት ልጁ ወጥቶ ቢቀር ይፈልገዋል፣ ያለበት ያፈላልጋል። እኛም ከእግዚአብሔር ርቀው የራቁ ልጆቻችን ምን እንድናደርግ? እንድንፈልግ፣ ወደ ቤተ እግዚአብሔር እንድናመጣ እንደዚህ ያለ ኃላፊነት ተሰጥቶናል አባቶች። ለዚህ በእውነት አሁን አንዱ በዚህ ዘመን የምናየው ነገር ለዚያ ነው። እኛ ራሳችን በምክረ ካህን ሕይወት ውስጥ ባለመሆናችን ምክንያት ከልጆቻችን ጋር ያለንን ግንኙነት መንፈሳዊውን ነገር ትተን ስጋዊ ወደሆነው ሕይወት ውስጥ የገባን አንዳንዶች አለን። እንደኛ አይነቱን አይቶ እንደው ሙሉ አባቶችን እንዲህ ነው ብሎ መናገር ተገቢ አይደለም። ሳንገጣጠም ቀርተን ወይ መስመር ስተን ተገናኝተን ስጋዊ የሆነው ነገር በስቶብን እንደኛ አይነት ያሉ አባቶች እንዲህ ያለ ጽርፈት እንዲህ ያለ ነው ሊገኝብን ይችላል። እኛን ነው ያዩት፣ የበለጠውን አላዩ። አሉ ደግሞ ሌሎች ልጆቻቸው ገድቷቸው ተጨንቀው ተጠበው
ለልጆቻቸው የሚያስቡ የሚጨነቁ እግዚአብሔርን የመውደዳቸው ምልክት በጎቹን የመጠበቅ የእረኝነት እንዲህ ያለው የአባትነት የመፈለግ ደግሞ ጠባይ ኖረባቸው ብዙ ፍሬ እያፈሩ ደግሞ ያሉ አሉ። ስለዚህ እነሱን ገንዘብ ማድረግ ያስፈልጋል። እዚህ ላይ ይህን የአባቶችን ጉዳይ ስጠቀልል የቅዱስ ጳውሎስን ቃል ተውሼ እንዲህ ነው የሚለው በጣም ቀዳሚ ለእኛ ለአገልጋዮች በጣም መሰረታዊ ነገር ነው። የክርስቶስ ልብ በልቦናቸው እስኪሳል ድረስ አብሬ ተጋ ነበር ይላል። በምዕመናን ውስጥ የማን ፍቅር? የክርስቶስ ፍቅር እስኪሳልባቸው ድረስ አብሬ ተጋ ነበር። አይ ልጆቻችንን የክርስቶስ ፍቅር በልቦናቸው ምን እስኪያደርግ እስኪሳል ድረስ መንፈሳዊ ኃላፊነት አለብን። እስኪሳል ድረስ አብረን መትጋት፣ በዚያ ውስጥ መውጣት መውረድ ይጠበቅብናል። ያ ነው። ስለዚህ አንዱ አባትነትን፣ ኖላዊነትን፣ እረኛነትን ገንዘብ ያደረገ ማዕከልን ውስጥ ገብተን የጠፉትን በማምጣት ያሉትን በማጽናት በጎ ስራ መስራት ይጠበቅብናል። ሁለተኛው ልጆችን ደግሞ በተመለከተ በስርዓተ ቤተክርስቲያናችንም ቢሆን አንድ ሰው እንዲሁ ካህን ስላገኘው ሁሉ የንስሐ አባቱ ነኝ አይልም። ምሳሌ ያ ካህን በጸሎት የተጠመደ ነው ወይ? አንዱ ምዕመናን አባቶችን የሚፈትሹበት የሚያዩበት መንገድ ማለት በአገልግሎት ሲያዩዋቸው፣ ከአገልግሎት በኋላ ሲያዩዋቸው የጸሎት ህይወታቸው ምን ይመስላል የሚለውን ቢያዩ በጣም ጥሩ ነው። አሁን ይነሳል ከምንላቸው አንዳንድ ነገሮች እኮ ቅድመ መከላከያም ሊሆን ይችላል። አሁን እንደኛ አይነት ለጸሎት የሰነፈን ሰው አባት ብታደርገው ያም አባት የተጣለበትን መንፈሳዊ አደራ አይወጣም። ልጆችም ከአባት ያለባቸው ምን አያገኙ አያገኙ። የጸሎት ህይወታቸውን ቢያዩት በቃለ እግዚአብሔር ያሉበትን ደረጃ ቢገመግሙ። አሁን እንደ ድሮ መቼም አሁን የደረስንበት ዘመን አንድ ካህን አንድ ሰው ቤት ሄዶ በቃ እንደው ጸበል ረሽቶ ጸሎት አድርጎ ብቻ የሚመጣበት ጊዜ አይደለም። ግዴታ የሚያስተምርበት ለሚነሱ ጥያቄዎች ምን የሚሰጥበት ምላሽ የሚሰጥበት ዘመን ላይ ደርሰናል። ምክንያቱም ቅድም ብለሃል እኮ ዓለም የደረሰበት ደረጃ ተለዋዋጭ ነው አይደል እንዴ? ከዛ ዓለም ከደረሰችበት ነገር ጋር አባቶቻችን ምን ማለት አለባቸው? አብሮ መሄድ አለባቸው። ለሚነሱ ቅሰጣዊ እኮ የሆኑ አላግባብ የሆኑ ትምህርቶች ምን መስጠት ያስፈልጋል? መልስ። ያን ደግሞ ቤት ውስጥ ነው የምናገኘው። ይህ በንስሐ ልጆች ቤት ይነሳላ። ምክንያቱም አንተ ኦርቶዶክሳዊ ብትሆን እዛ ቤተሰብ ውስጥ ደግሞ በሌላ ቤተ እምነት ውስጥ ያለ ሰው ያጋጥማል። አየህ፣ ስለዚህ ጥያቄ ሊጠይቅ ይችላል። ስለዚህ ለሚጠይቋችሁ ደግሞ መልስ ለመስጠት የተዘጋጃችሁ ሁኑ ደግሞ ተብሏል። ስለዚህ መልስ ለመስጠት ተዘጋጅተን ደግሞ መጠበቅ ይጠበቅብናል። አይ በቃ እንዲሁ ጸበል ረጥቻለሁ ጸልያለሁ ይሄን ለምን ትጠይቃለህ ዘርበል ከዚህ የምንልበት ዘመን ላይ አይደለም። ለምንጠየቀው ጥያቄ ቤተክርስቲያኒቱ እንደሆነ ምንድን ነች? ስኑድመ ቤት ነች በእውነቱ። ስለዚህ በቃለ እግዚአብሔር ህይወቱ ምን ያለ መሆን መቻል አለበት? ደግሞ እየጠነከረ ራሱን እያበቃ አይደለ ያነበበ እየተማረ ራሱን እየጠገነ የሚሄድ ከዚያ ከሚገኘው ከሱ ትሩፋት ደግሞ ሌሎች ልጆቹ ምን ያደርጉበታል? ጠቀሙበታል አይደል? አሁን አንድ ሰው ለራሱ ሳይሆን ለሌላ ሰው መትረፍ ይችላል እንዴ? አይችልም እንኳን ያ ማለት ነው። ስለዚህ ልክ በዚህ ህይወት ውስጥ ያለ ለሌሎች የሚተርፍ መሆኑን ይሄን ምን ማድረግ አለባቸው ምዕመናን? አንዱ መስፈርት ማድረግ አለባቸው ሲመጡ። ሶስተኛው ምዕመናን አባቶቻችንን ስንመለከት ደግሞ የተግባር ህይወታቸው አለ አይደለ? ተግባራዊ ክርስትናቸው ምን ያህል ተመሰከረላቸው ይሁን በጣም ይመረጣል። ለምን ካልን በዚያ የተመሰከረ ክርስትና ላይ እኛን ወደ ተመሰከረ ክርስትና ይዘው ስለሚሄዱ ያገናኙናል ከእግዚአብሔር ጋር። ስለዚህ በዚህምና በተለያየ በጎ በምንላቸው መስፈርቶች ውስጥ አባትነትን ልጅ አድርገን ብንመርጥ የተገባ ነው። ከዛ ውጭ ግን ማጠቃለያችን ይህን ርዕስ እንግዲህ አባትና ልጅ ግንኙነታቸው አባትና ልጅ መሆን ያለበት ቁሳዊ መሆን የለበትም። አሁን በዚህ ዘመን ውስጥ አንዱ በጣም ትልቁ ነገር ለምሳሌ አንዱን የሚያጋጥመኝ በዚህ ባለፈው ክፍል አንድ ርዕሳችን ውስጥ በኮመንት ውስጥ ከተቀረቡ ጥያቄዎች መካከል አንዱ ለምሳሌ አይ በቃ እኔ ያን ማድረግ ስላልቻልኩኝ ቀኖናዬን በገንዘብ ተክቻለሁ። ለንስሐ አባቴ ገንዘብ ሰጥቼ
ያንን ቀኖና መፈጸም ስላልቻልኩኝ በዚያ መንገድ ቀኖና ተፈጽሞልኛል። ይሄ ትክክል ነው ወይ ብሎ ያቀረቡት ጥያቄ አለ። ቅድም እንዳለው ቀኖናው የምንናዘዘው ቀኖና የምንቀበለው ወደ ማን ለመቅረብ? ወደ እግዚአብሔር ለመቅረብ ነው። በሽተኞች ነን፣ ምን ለማግኘት ነው? ጤና ያጣን ሰዎች ነን፣ ቅድም እንዳነሳ ነው። አረ ደግሞ ከዛም አልፎ ሰላም ያጣን ሰዎች ነን። ቀኖናው ምን እንዲሰጠን ነው? ሰላም እንዲሰጠን ነው። ያ ማለት በገንዘብህ ለንስሐ አባት በመስጠት አንተ ያገኘህን በሽታ አንተ እግዚአብሔር ፊት በመቅረብ ነው እንጂ መድኃኒት የምታገኘው እንደ አቅምህ እግዚአብሔር ሆይ ማረኝ ይቅር በለኝ በማለት ነው እንጂ ካለህ ላይ ገንዘብን አንስተህ በመስጠት ብቻ እንዲህ ያለውን መድኃኒትነት እንዲህ ያለውን ሰላም አገኛለሁ ብሎ ማሰብ አንዱ ይሄ ነው። ሰይጣን ወደ እውነተኛ ንስሐ እንዳንመጣ የሚያደርገን በዚህ መንገድ መድኃኒቱን ሌላ ሰው ውጦልህ እኔ ድናለሁ እንደማለት። አዎ ይሄንን ደግሞ ለምሳሌ አንተ አንድ ሐኪም ጋር ስትሄድ ቀርበህ ቁስሌ ይሄ ነው ትላለህ። ገልጠህ ሰውነትን ቁስልን ታሳየዋለህ። ቁስልን ስታሳየው ነው አይደል እንደ ቁስሉ አይቶ የቁስሉ ደረጃ መመርቀዙን ስቴጁን አይቶ ለዛ የሚሆን ምን የሚሰጥ መድኃኒት የሚሰጥ አይደል። አሁን ወደ ሐኪሙ ጋር ሳትሄድ ትንሽ የሰውነት ቁስል ቢያጋጥም አይ ግድ የለም በቃ አንደኛውን ሙሉ የሰውነቴን አካል ቁስሉ ይዳረስና አንዴ ለሁሉም መድኃኒት ወስዳለሁ ትላለህ እንዴ? እሺ የቆሸሸ ሰውነታችን ወደ መታጠቢያ ቦታ ገብተን ስንታጠብ ምንድነው እያልን ያለነው? አንዴ ስለታጠብኩኝ ከዚህ በኋላ አልቆሸሽም ብለን አይደለም እኮ አይደል? ደግመን ምን እናደርጋለን? እንደምንታጠብ እያወቅን ነው የምንታጠበው እኮ አይደል እንዴ? ርቦ ትበላለህ። ርቦ የምትበላው ከዚህ በኋላ ዳግም ስለማይረብ ነው እንዴ? አይደለም እኮ። አሁን እኮ እያልን ያለ ነው ቀኖና ለሳቸው እሰጣለሁ እኔ ለምን እበላለሁ ደግሞ ለሚርበኝ? ለምን እታጠባለሁ ደግሜ ለምቆሽሽ ነው እኮ እያልን ያለ ነው በሌላ መንገድ። ስለዚህ አየህ ገንዘብን ትምኪት ማድረግ እንዲህ ያደረግን አባትና ልጅ በማይሆኑበት የንስሐ ህይወት ውስጥ እንድንገናኝ ማድረግ። ሰይጣን በነገራችን ላይ ትልቁ በአባትና በልጅ መካከል ያለውን ነገር ስጋዊ ወደሆነ ህይወት የዘላለም ህይወት ወደሚያደርሰው መንገድ እንድንከተል በማድረግ አብዝቶ ይሰራል። ይሄን እኛ አባቶችም እናንተም ልጆችም ማወቅ አለባችሁ። እንዴት ካል የተገናኘ ነው እኮ የእሱን የኃጢአት ግንብ ምን ልናደርግ ነው? ለማፍረስ ነው። ለሰይጣን ቁጭ ብሎ አይቀመጥም ማስታፈርስበት ደግሞ ሌላ ፈተና ያመጣላ። እኛ ነው ስጋዊ ወደ ሆነው ነገር ይስበናል አይደለ? ልጆቻችንንስ ባላቸው ቁስ ባላቸው ገንዘብ ያቺን በማድረግ ከእውነተኛ ንስሐ ምን እንዲያረጉ እንዲወጡ ያደርጋል። ስለዚህ ገንዘብን ተመልከት። ቅድም እንዳልከው እኮ ነው ለተናዘዝከው ንዛዜ ቀኖናውን ሶፍትዌር ግልብጥ አድርጎ ከሰጠ አሁን እኛ እያደረግን ያለ ነው እኮ ይሄንን በገንዘቤ ንስሐን ማግኘት እያለ እኮ ነው ያለን። ቀኖና መውጣት መውራዴ ከእግዚአብሔር ጋር መታረቂያ ነው የሚለውን ትተን ገንዘብ በመስጠት አንተ ምን መሆን ነፃ መሆን የመፈለግ ህይወት ማለት ነው። ስለዚህ አየህ በእኔና በአንተ መካከል ያለውን የአባትናና የልጅ ግንኙነታችንን ሰይጣን እየገባ ምን ያደርገዋል? ይገዘግዘዋል። እኔ ይሄ ብቻ አይደለም አልበቃምና ጨምር ይመጣል እኮ ነገር አልሆነምና ጨምር ይመጣል። አየህ ጉዳዩ ምን ሆነ ማለት ነው? ገንዘብ ሆነ። እና በዚህ ህይወት ውስጥ እግዚአብሔር አለ ወይ? በዚህ ህይወት ውስጥ ታዲያ እግዚአብሔር ይሄንን ንስሐ ነው ብሎ ይቀበለዋል ወይስ ለምህረት ለይቅርታ ሲሆናል ይሄ ግንኙነት? አይሆንም። እንደውም ፎስ መንፈሳዊ የተባለ ቤተክርስቲያናችን መጽሐፍ ለምሳሌ አባቶቻቸውን ሲያከብሩ መስቀል፣ ካባ፣ ነጠላ፣ ጥምጣም ይሰጣሉ አይደል? ለልጆች ለአባቶቻቸው ስጦታ ይሰጣሉ። በዚህ ፎስ መንፈሳዊ ላይ ምን እንደሚል ታውቃለህ? ቀኖናውን በአግባቡ ያልፈጸሙ ራሱ አንዱ ቀኖናው ከልጁ አልቀበልም ማለት ራሱ አንዱ ቀኖና ነው። ራሱ አንዱ ቀኖና ነው። የሚነግርህ ምንድን ነው አየህ ካልን የሚሰጠውን እንኳን እንዲህ ለአገልግሎት የሚጠቀመውን ብዬ ነው ከፍቅር የሚያቀርቡትን ስጦታ እንኳን አልቀበልም የሚለው አንዱ ምንድን ነው? እንደ ቀኖና ሊቆጠር ይችላል። ያ ሰው በገንዘቡ ምን ከሆነ ማለት ነው ትምክህት ከሆነ ትምክህተኛ ከሆነ አሁን ባለጸጋንና አንድ ድሃን ሁለቱም እኩል ቀኖና ይሰጣል እንዴ? ገንዘብ ያለውን ሰው ሞር ብዙ እንዲጾም ገንዘቡን ትምክህት አድርጎ እንዳያመጥ አይ መመጽወትማም ችግር አለው ብሎ ወዲያው እቺንማ ማረገው
የሚያደርገውን ነገር ከፍቅርና እግዚአብሔር ፊት ከመቅረብ ያድርጎት ከጸጸት ከሐዘን እንዲያደርገው እንጂ መቀላል ነው እያለ በኃጢአት ላይ ኃጢአትን ለመደራረብ እንዳይሆነው በረሃብ ደግሞ የወደቀውን ድሃውን ሰው ደግሞ ቀኖናው ምን ይሆንለታል? መጽዋዕት ይሆንለታል? የለውም። ተሸክሞ ምን ብሎ ወጥቶ ወርዶ ከዚያች ከሚያገኛት ላይ መጽውቶ ከእግዚአብሔር ጋር ይታረቃል። በሌለው ነገር ላይ ዋጋ እንዲከፍል እንዲያቺ ሴት እኮ ወደ ቅዱስ ኤፍሬም ሄዳ የተመላለሰችበት መንገድ ቀኖና ነው አላለም እንዴ? ያኮ ማለት ነው። ስለዚህ ያለን ግንኙነት አባትና ልጅ መሆን አለበት። አባቶች እነዚያ ልጆች ምኖች ናቸው? በጎች ናቸው። ከማን የተቀበልናቸው? ከእግዚአብሔር። ብትወደኝስ በጎቼን ጠብቅ። ስለዚህ ያንን አምላካዊ ቃል አስበን እውነተኛ አባት ሆነን ስለነዚያ በጎች ከተጠነቀቅን ዋጋ እናገኝበታለን ከእግዚአብሔር ዘንድ። የሰጠንን በጎች ደግሞ እንዳልባል የትም በትነን ማለት ነው። የትም በትነን ምን ይሁኑ፣ መንፈሳዊ ሕይወታቸው ምን ይሁን፣ ከእግዚአብሔር ጋር ያላቸው ነገር ምን ይሁን ሳንጨነቅ እንዲሁ ዝም ብለን ደግሞ ከበተናቸው ዋጋ በምናገኝበት ይልቅ ደግሞ እንጠየቅበታለን። ይሄ ልጆችም አባቶቻቸውን በማክበር አባትም ልጆቻቸውን በፍቅር በመሳሳት አባቶች ደግሞ በፍቅር ልጆቻችንን ለመሳሳት ከሆነ እኛ በፍቅር ውስጥ እኛ በንስሐ ውስጥ እኛ በመንፈሳዊ ሕይወት ውስጥ ካለ ሌሎችን የምናይበት መነጽሩ ሁሉ ምን ይሆናል? የፍቅር ዓይን ይሆናል። ሐዋርያት ጌታቸውን መሰሉ አይደል? ከነሱ ኋላ የመጡት ሐዋርያን አበው ማንን መሰሉ? ሐዋርያት። እንዲያለ እኮ ነው አገልግሎቱኛ ጋር የመጣ። አሁን እኛ የተቀበልነው ክህነት እንኳን ከዚያ የመጣ ነው አይደል እንዴ? ስለዚህ ያ ልክ ማለት ነው። የተቀበልነው ከቅዱስ ጴጥሮስ ጋር የተቀበልነው ኃላፊነት እኩል ኃላፊነት ነው። ቅዱስ ጴጥሮስ ያገለገለውን አምላክ እኛ ምን አገለግላለን? ቅዱስ ጴጥሮስ በጎች አድርጎ የተቀበላቸው ምዕመናን እኛም በጎች አድርገን እንቀበላለን። ቅዱስ ጴጥሮስ እንዳገለግለው እናገለግላለን። ቅዱስ ጴጥሮስ እንደበላው ክርስቶስ ሥጋና ደም እንበላለን እንጠጣለን። ቅዱስ ጴጥሮስ ከገባበት እንገባለን። ይሄ ነው። ምንም ልዩነት የለውም። እና አባቶች ኃላፊነታችንን መወጣት፣ ልጆችም ደግሞ በዚያ መንገድ መሄድ አለብን። አንድ ታሪክ አንስቼ ልጨርስ። በዚህ በታምረ ማርያም አባ ፍቁራን የተባለ አንድ አባት በቤታችን ተአምር ላይ በሰንበተ ክርስቲያን ሲነበብ ሰምተን ሊሆን ይችላል። እና ይሄ ሰው አስቸጋሪ ንስሐ ልጅ ነበረ። በጣም እየደጋገመ አስቸገረውና እግሩና እጁን በሰንሰለት አሰረው። ከሚስቱ ጋር ነው የምነግርህ። አሰረው። አስሮ ያችን ያሰረበትን ቁልፍ እመቤቴ አንቺን ዋስትና አድርጌያለሁ ብሎ ባህር ውስጥ አለው። ይሄ ሰው 3 ዓመት ታሰረ። ለዚያ ለካህኑ ታዞ ማለት ነው። እና በዚያ ውስጥ ከእግዚአብሔር ጋር እየተነጋገረ ታስሮ በቃ ይሄ ተፈቶ የነበረውን ኃጢአት ይሰራበት የነበረውን ነገር ታስሮ ራሱን ለማግኘት ጊዜ ሰጠው። ከዚያ ሚስቱን እንደዚህ አላት፣ ያዘው፣ እባክሽ አሳምሮኛልና አሳቢኝ አላት። አይ ንስሐ አባታችን እንድትበላ አላዘዙ፣ ስለዚህ ሄጄ እሳቸውን ጠይቄ ከፈቀዱ ትበላለህ ብላ ሄዳ ሚስቱ ንስሐ አባቱ ጋር ቀርባ ንስሐ አባታቸውን ጠይቃ አሳ ልብላ እያለ እንዴት ላድርግ አለቻቸው። ይሁን አንድ አሳ ከባህር ሄደሽ አምጥተሽ ስሪለትና ይብላ አላት። እቺ ሴት የዛ አሳ ከሚያጠምዱት ባህር አጠገብ ሄዳ አንድ አሳ ገዝታ መጣች። ያንን አሳ ስትከፍቶ ቁልፍ አገኘች። ሮጣ ሄዳ ወደ ሳባቷ ጋር አባቴ አሳውን ስከፍተው ቁልፍ አገኘ። አይ እንግዲህ ያውስ ፍቺው የእመቤታችን ፍቃድ ሆኗል። አየህ ተመልከት አሏት። ሄዳ ከዚያ ሰንሰለት ፈታችው። ያ ሰው መልካም የሆነ ክርስቲያን ሆነ ይላል። አሁን በዚህ ታሪክ ውስጥ ተመልከት የአባት ጥበበኛ መሆናቸው ተመልከት። በጥበብ አየህ አሳ ሊበላ ፈልጓል። አሳው እኮ እንዲበላ ብቻ አይደለም አሳው መፈቻውም ጭምር ስለሆነ ነው ለሱ። ምክንያቱም አሳ ውስጥ ነው ያለው ያ ምን ቁልፍ። የልጁን ደግሞ መታመን በሰንሰለት ታስሮ 3 ዓመት የነሳ አባቴ ቃል የማን ቃል ነው ብሎ እግዚአብሔር ቃል ነው። ተመልከት የሚስቱን ደግሞ ጽናት ተመልከት። አይ አባቴ ያሉ ምን በል ፈጽም፣ ከዚህ ከተባልኩ አላረግም። ይሄም ከሆነ እንኳን ማንን ጠይቄ ተመልከት። ይወለ
አባቶች በልጆቻችን እንዲህ ታሰሩ ሲባል መታሰር፣ ይሄን አታርጉ ሲባል መደረግን ምንፈልግ ከሆነ ምን መሆን መቻል አለብን? የቅዱስ ጴጥሮስን እውነተኛውን አገልግሎት መላበስ አለብን። የምንናገረው ምን እንዲደረግ ይደመጥ፣ የምንለው እንዲከበር አይደለ? መናገርንም ሆነ መደመጥን በአንተ ዘንድ የሚያመጣው ማለት ነው እግዚአብሔር እኮ ያን ሞገስ የሚሰጥ። እዚህ እግዚአብሔራዊ በሆነ መንገድ ምን ማለት ነው? መጓዝ ነው። ልጆችም ይሄንን እግዚአብሔራዊ የሆነ መንገድና ክህነቱን ጠንቅቀው ሲያውቁት፣ በክህነቱም ደግሞ የተወከለው ያ አባት ትክክለኛ እረኛ መሆኑን ሲያውቁ ታሰሩ ሲባሉ ምኖች ይሆናሉ? ታሰራሉ። አርጉ የሚባሉትን ያደርጋል፣ አታድርጉ የሚባሉትን አያደርጉ። ቀዳሚ በቅዱስ ዳዊትና በቅዱስ ናታን በነቢዩ ናታን መካከል ያለው ግንኙነት ምንድን ነው? ይሄን እኮ ነው የሚነግረን፣ የንስሐ ልጅና የንስሐ አባት ግንኙነት። እንደውም ዳዊት እኮ በኃጢአቱ ምክንያት የእግዚአብሔርን ቤተ መቅደስ ለመስራት ለነቢዩ ናታን እግዚአብሔር ፊት ጸልይልኝ ይለው እንደነበረ እኮ ሳሙኤል ምዕራፍ 12 ተጽፏል። የእግዚአብሔርን ቤተ መቅደስ ምን ለማድረግ ለመስራት፣ ንጉስ ነኝ፣ ሀብት አለኝ፣ ገንዘብ አለኝ የሚለው እኮ ትምክህት አለው ነው። ፈቃደ እግዚአብሔር እንዲሆን ግን ነቢዩ ናታንን ምን ይለው ነበረ? ጸልይልኝ ይለው ነበረ እኮ ጸልይልኝ ይለው ነበረ። ጸልይልኝ ያለው ነቢዩ ናታን ኃጢአት ሲሰራ እግዚአብሔር ላከው። አየህ፣ ልጁ ወደ አባቱ ነበር የመጣው። ኃጢአትም ሲሰራ ደግሞ አባትን ወደ ልጁ ማላከው እግዚአብሔር ላከው። ኃጢአት በሰራ ጊዜ መጥቶ ይወልን አባት ከእግዚአብሔር ዘንድ ሲሆን ኃጢአትህን ራሱ የሚገልጽበት መንገድ ፈሊጥ አለው። ነቢዩ ናታን ያደረገው ምንድን ነው? አንተ በምትመራ ውስጥ ከተማ ውስጥ በጣም ብዙ ባለጸጋ የነበረ ሰው፣ ብዙ በጎች፣ ብዙ እንስሳቶች የነበሩት ሰው ነበረ። ከሱ ጎረቤት ደግሞ አንዲት ብቻ ደግሞ የነበረችው ምን ነበረች? ያቺን እንግዳ መጣበት ያ ባለጸጋ ሰው ከራሱ ከዛ ሁሉ ነገሮች አርዶ ያንን እንግዳ ሊሸኘው ሲገባ በጎረቤት የነበረችውን ያቺን ግልገል ምን አደረገ? አረዳት። እና ስለዚህ ሰው አንተ ምን ትላለህ? ይሄ እኔ በማስተዳድረው ከተማ ውስጥ የተፈጸመ ታሪክ ነው አለው። እንግዲያውስ ይሄ ባለጸጋ ሰው ምን ይገባዋል አለ? ፍርድ ይገባዋል። ስለዚህ እንደውም እጥፍ ካሳ ሊከፍል ይገባል አለ። ያኔ ምንድን ነው ያለው ነቢዩ ናታን? ያ ሰው አንተ ነህ። ምክንያቱም አንተ እንዲሆነ ሳለ የኦሪዮንን ሚስት እንዲህ ልታደርግ ይገባሃልን ብሎ ወቀሰው። ጸልይልኝ ያለው ቅዱስ ዳዊት ኃጢአት ሲሰራም ደግሞ ነቢዩ ናታን ምን አደረገው? የአባትና ልጅ ግንኙነት አየ። ከዚያስ ቅዱስ ዳዊት ተቀበለና ያንን ነገር በልብሰ መንግስቱ ፈንታ ምን ለበሰ? በወንበሩ በንግስና ወንበር ፋንታ የተወረደ አመድ። አየ፣ እንዲህ ነው ፈሊጣዊ በሆነ መንገድ ኃጢአት እንድታስብ አድርጎ ከእግዚአብሔር ጋር ምንን እርቅን መፍጠር የኛ ጉዳይ። እኛ በዚህ መንገድ ስንሄድ ደግሞ ልጆች ደግሞ ይሄን ትክክለኛውን መንገድ ተከትሎ የሚሄድ ግንኙነት ሊኖረን ይገባል። ስለዚህ በዚህ መንገድ ሆነን ከተገናኘን እውነተኛውን ንስሐ አግኝተን ከእውነተኛው እግዚአብሔር ጋር እርቅ እንፈጽማለን። እግዚአብሔር ይስጥልን። በጣም እናመሰግናለን። እጅግ በጣም ጥሩ ትምህርት ተምረናል። ዛሬ እንግዲህ ያው የኑዛዜንና የንስሐ አባትና የንስሐ ልጅን ግንኙነት በደንብ ተምረናል። ቃልዎት ያሰማልን፣ ቃልዎት ያሰማልን፣ ርስተ መንግስተ ሰማያትን ያወርስልን። በጣም ጥሩ ትምህርት ተምረናል። እግዚአብሔር ይመስገን፣ እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። እርሶንም ቃልዎት ያሰማልን። የተወዳችሁ ተመልካቾች እንግዲህ ጥሩ ትምህርት እንዳገኛችሁበት አልጠራጠርም። ለሁላችንም አስፈላጊ የሆነ ለመላው ኦርቶዶክሳውያን የተዋሕዶ ልጆች አስፈላጊ የሆነ መሰረታዊ ትምህርት ነው። ምስጢረ ንስሐ ከሰባቱ አዕማደ ምስጢራትም አንዱ ነው። ስለዚህ ሁላችንም በደንብ አድርገን አስተውለን የተማርነውን በማስታወሻም እየጻፍን በደንብ አድርገን ልናደምጠው ልንማርበት የሚገባው ትምህርትን የተሰጠን። እግዚአብሔር ይፈቅድ ደግሞ በቀጣዩ መርሃ ግብራችን ደግሞ ልክ እነዚህን በመጀመሪያ እንዳልነው መነሻውን ወይም ደግሞ ትርጉሙን አንስተን ከዛ የንስሐ ምንነትን እንደተማርነው ከዛ ደግሞ አሁን ደግሞ ንስሐ አባት ኑዛዜውን ንስሐ አባቱን ከተረዳን በኋላ ንስሐ ገብቶ ሰው ቀኖናውን ከተቀበለ በኋላ ያንን ቀኖና ከጨረሰ በኋላ ምን ማድረግ አለበት? በተለይ ደግሞ ከስጋ ወደሙ ጋር የሚነሱ ጥያቄዎች አሉ። አንዳንድ አባቶች አይ ድጋሚ ስለምትበድል ንስሐ እየገባ ብቻ ቆይ እና ስጋው ደግሞ አትቀበል የሚሉ አባቶች አሉ የሚል ጥያቄዎች ደርሰውኛል። እውነት ለመናገር በቀጥታም በሜሴጅም የላካችሁልኝ ታውቃላችሁ። ንስሐ እየገባ ብቻ ቆይ እንጂ
ለምን እንትጥላለህ ድጋሚ ኃጢአት ትበድላለህ ስለዚህ ስጋው ደግሞ መቀበል የለብን በዚህ ጊዜ የሚሉ ሐሳቦች አሉ ለሱ ምን መሆን አለበት ምላሹ ከዛ ደግሞ ወደ ይሄንን ከጨረሰን በኋላ እንደ እግዚአብሔር መልካም ፈቃድ ወደ ስጋው ደግሞ ወይም ደግሞ ምስጢረ ቁርባን ምስጢረ ቁርባን ላይ ይሄን ከጨረስን በኋላ በቀጣይ ወደ ምስጢረ ቁርባን ላይ እናልፋለን ማለት ነው ንስሐ ከገባን በኋላ የምንቀበለው ስጋና ደም ምንድነው እንዴት ነው ለምንስ እንቀበላለን የሚሉትን ነገሮችም በሰፊው ምስጢረ ቁርባን ላይ ከህይወታችን ጋር ያይዘን ቆይታ እናደርጋለን ትምህርት እንማራለን ላልሰሙ ያሰማችሁ አዲስ መርሃ ግብር ቀንዲል ሚዲያ ላይ ተጀምሯል የአባት ምክር ተጀምሯል እንመከር ኑ እንማር ተባብላችሁ መታችሁ እንድትማሩ እኛም ጥሪያችንን እናስተላልፋለን ስለነበረን ጊዜ ሁሉ የአምላካችን እግዚአብሔር ስም የተመሰገነ ይሁን በቀጣይ መርሃ ግብር እስከምንገናኝ ቸር ቆዩልን ልጅ ሆይ አባትና እናት